በተግባር እናየዋለን። ተግባባን። ስለዚህ አሁን ጥያቄው ሊጽፍልኝ ስላልቻለ ነው። ለምን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታችንን ለምን ልታጠፉ መጣችሁ ነው ርዕሱ። አንድ ከይቅርታ ጋር በጣም አጭር ፋንዳሜንታል የሆነ ማለት ነው። ብዙ ጊዜ ይሄ አፕሮች ነው በትክክል ወደ መፍትሄ ሊወስደን የሚችለው። ባይ ዘ ወይ ሁል ጊዜ ሳስበው ስለነበረ ማለት ነው። ከየት ነው የሚጀምረው? በ1835 በእነሱ አቆጣጠር ኦክቶበር ፌብሩዋሪ 2 ላይ እንግሊዝ ላይ የጸደቀ አንድ እንትን አለ የተነገረ ማለት ነው። እሱ በጣም የታወቀ ምሁር ነው። ባይ ዘ ወይ በጣም የታወቀ ምሁር የአፍሪካ የትምህርት ስርዓትን የቀረጸ ሰው ነው። ለፓርላማ ላይ ከተናገረው ነው አሁን የምነግረው። ኦልሬዲ ማንኛውም ሰው ላገኘው ይችላል ጎግል አድርጎ። ምን ይላል? አንድ ትደነግጠው አሁን እየሆነ ያለው ማለት ነው። ፕሮቴስታንት ኢትዮጵያ ውስጥ አንዲት እስቴት የለውም። አንዲት ማለት ነው። እስላሚክ አለ በጣም ሰፊ፣ ኦርቶዶክስ አለ። እነሱ በታሪክ አጋጣሚ አንድ እሴት የላቸው። እንትን የሻዕብያን የመሰረተው ፕሮቴስታንቶች ናቸው። ይህን ታውቃላችሁ? ሻዕብያን የመሰረቱት ፕሮቴስታንቶች ናቸው። ሻዕብያን አዲስ አበባ ድረስ አዲስ አበባ ዩኒቨርሲቲ መጥተው የመለመሏቸው ሻዕቢ እንትንን የፈጠሩ ቲፒኤልኤፍን የፈጠሩ ፕሮቴስታንት ነበሩ። የጀርመን እንትኖች የጀርመን ፕሮቴስታንቶች ኦሮሚያ ውስጥ ሄደው ለስንት ዓመት ነው የኖሩት? ምንድን ነው የጻፉት? ከስር መሰረቱ እንየው ማለት ነው። የመጀመሪያው መጽሐፍ ቅዱስን ወደ እንትን የተረጎሙት ደብተራ ማን ነበረ? በኋላ ፓስተር የሆነው ማለት ነው። በጣሊያን ተመልምሎ ነው የሄደው። ከየት ነው የሄደው? አካባቢ መጥቀስ ጥሩ ላይሆን ይችላል ማለት ነው። ተመልምሎ 4 ዓመት ሙሉ ተምሮ ከዛ በኋላ ነው እንግዲህ ለመጀመሪያ ጊዜ የእኛን እሴት የማጠልሸት መናገር የማልፈልጋቸው ፖለቲካሊ ስለሆኑ ኢንትሮዲስ የተደረገው ደብተራ ማቴዎስ ማለት ነው። አንደኛ ደብተራ ማቴዎስ፣ ሁለተኛ ቆይ ልጨርስልህ። ሁለተኛ ደግሞ ደብተራ ማን ነበረ? ፍስሐ ጊዮርጊስ፣ በኋላ ፓስተር የሆነው። እነዚህ ስዊድንና ጣሊያን ሂደው ሰልጥነው መጥተው መጽሐፍት አዘጋጅተው ብዙ ነገር አበላሽተው እነሱን መሰረት አድርጎ ነው አሁን ይሄኛው አሁን በዝም ብሎ በህገ መንግስቱም ሁሉም ነገር የምታየው አሁን የዛ ውጤት ነው። እነሱ እኮ በትክክል በኢየሱስ ከሆነ የሚያምኑት እንደ እምነት ከሆነ ለምንድን ነው ኦርቶዶክስ ላይ እንደ ይሄን ያክል እምነታቸው እኮ አሁን ኦርቶዶክስ ማፍረስ እኮ ነው። በቃ ሌላ ነገር እኮ ያለ እኮ አይመስልም። እንዴት እንደዚህ ሊሆን ይችላል? አሁን ከስር መሰረቱ አሁን እየተደረጉ ያሉ ነገሮች ሁሉ በፍጹም ከነሱ ውጭ አይደለም። 100% እርግጠኛ ነኝ በዚህ። ናሬሽናቸውን ስቴፕ ባይ ስቴፕ ማየት ነው። እሴት እዚህ ሀገር ላይ ለልጆቻቸው የሚያወርሱት እሴት የላቸው። ዳዘወይ 4 ነገሮች አሉ በጣም ፋንዳሜንታል ባሉት። አንደኛው ስፒሪቹዋል እሴት ነው። ስፒሪቹዋል ቫልዩ የምንለው ማለት ነው። በዛ ሀገር ላይ የለም በአጋጣሚ ማለት ነው። ስፒሪቹዋል ቫልዩ የምንለው አንዱ ኦርቶዶክሳዊ ነው፣ ከዛ እስላሚክ ነው፣ ከዛ ሌሎች በሳይንቲፊካል ስናስባቸው አንድ ልንጠቅስ እንችላለን፣ 3 ማለት ነው። የነሱ እንትን ላይ የለም ኢትዮጵያ ውስጥ። ኦልሬዲ ይሄ ሲቪላይዜሽን ስታብሊሽድ የሆነው በክርስቲያኒቲ ቢሆንም የራሱ መንገድ ይዞ በዌስተርን በኩል የመጣ ነው። እነሱ አሁን እዚህ የተጠራቀመውን ማህበረሰብ በእሴት ላይ የተከማቸውን ማህበረሰብ በትነው ሌላ ነገር ለመዝራት ነው እየሰሩ ያሉ ማለት ነው። ስለዚህ እያንዳንዱ ይሄ ሽብር ምንለው ከብሔር ጋር ተያይዞ ከእንትን ጋር ተያይዞ የሚመጡ ሁሉ ስር መሰረታቸው ከህገ መንግስቱ ጀምረህ ማለት ነው። እኔ አሁን ይሄ ሃይማኖታዊ ላይሆን ይችላል። የህንድ ህገ መንግስት ካየኸው ጥንታዊ እሴቶችን በትክክል ተቀብሎ ነው ከዛ በኋላ ወደ ቀጣዩ የሚሄደው መሰረታቸው ስለሆነ። የኢትዮጵያ ህገ መንግስት ካየኸው የጋራ እሴት የለንም ነው የሚለው። ማለት 1000 ዓመታት የኖረ ህዝብ በአንድ ፍሬምወርክ ውስጥ የኖረ እንዴት ነው የጋራ እሴት ላይኖረው የሚችለው? ይሄ እኮ አገንስት ተፈጥሮ እኮ ነው። የጋራ እሴት የለንም ማለት ኦርቶዶክስ የጋራ አይደለም አንቀበልም ነው። ኦርቶዶክሳዊ እሴቶች አንቀበልም ነው። የኢትዮጵያ ቀለም ያለው የእስላሚክ እንትን አንቀበልም ነው። ይሄን ሁሉ ታሪክ የመጣው የተጻፈው ሁሉ አንቀበልም ነው። ከዚህ ሁሉ ጀርባ ማን ያለው ብትለይ ፕሮቴስታንቲዝም ነው። 100% ነው። ይሄ አሁን የነገርኩ በማስረጃ ነው። ባይ ዘ ወይ ማንም ሰው በሂስቶሪካል ፋክትስ ሂዶ ቼክ ሊያደርጋቸው የሚችል በዚህ ኤሪያ ላይ ሪሰርች አድርገህ ብትገባ ማለት በጣም ነው የምትደነግጠው ምን እየተካሄደ እንደሆነ
በትክክል አንተ አሁን አናታቸው ላይ ነው የቆምከው። ባይደው እዚህ ላይ ነው መስራት ያለብን ነው። አንቀጽ በአንቀጽ ምናምን እሱ ብናቆየው ነው የሚሻለው። እና በጣም ነው የማመሰግነው መምህር። ስለ እንትኑ እምነቱ ብዙ እውቀት ስለሌለኝ ነው በዚህ ኤሪያ ላይ እንትናል። እየተግባባን ነው 55,000 ዲኖሚኔሽን ወይም ደግሞ እያንዳንዱ አዳዲስ ሪፎርመር ኢትዮጵያ ውስጥ ሲገባ ሁሉም ድንጋዩን የሚወረውረው አይኑን የሚያነሳው አፉን የሚከፍተው ማን ላይ ነው? ቅድስት ኦርቶዶክስ ተዋህዶ ላይ ነው። ተስማምተናል። ኢትዮጵያ ውስጥ የነበረው አንድ እምነት ብቻ ነበር። ሙስሊሞች በተወሰነ ጊዜ መጡ። በቅርብ ጊዜያት ውስጥ ፍቅርሲዝም የሚባል እንኳን መጣ። አሁን በእኛ በቲክቶክ ከተጀመረ በኋላ ስለዚህ ይሄ ሁሉ ህዝብ ቅርጥፍ ተደርጎ የተበላው ምንድነው? የኦርቶዶክስ ልጅ ነው ማለት ኦርቶዶክስ የነበረው ምን እየተባለ የጣዖት ቤት ነች ኦርቶዶክስ ተዋህዶ ዘሃሎ ወይ ሄሉ ዘመጻ ወካይበ ይመጽእ ቃል ኢየሱስ ክርስቶስ በተግባር እውነተኛው ክርስቶስ የሚሰበክባትን መድኃኔ ዓለም አማኑኤል ጥያቄ ጠየቅኩህ። ኢየሱስ ክርስቶስ የግል አዳኝ ነው ብለህ የግል አዳኝ የሚል አለ ስለ የለም አልክ። ኢየሱስ ያድናል ትላለህ። ሌላም የሌለውን ራስህ ሐሰተኛውን ክርስቶስን እየሰበክ ይችን ግን የጣዖት ቤት አልካት። መድኃኔ ዓለም አማኑኤልን ረስተኸው መድኑን ረስተኸው እንግዶች ስላሉ ነው የኔ ገና ሰፊ ማነሳቸው ርዕሶች አሉ። ስለዚህ የኛ ጥላቶች እነማን ናችሁ? ቁጥር 1 ስዕልን የምትቀዱ ወይ ቤተክርስቲያንን የጣዖት ቤት ይብላችሁ የምትሰድቡ ፕሮቴስታንቶች ናችሁ። ተስማምተናል። ያልገባው ካለ ገብታችኋን ፕሮቴስታንቶች ሐሳባችሁ መግለጽ ትችላላችሁ። ማይክ ፍሪ ምትጨምረው ካለ ወንድምየው መጨመር ትችላለህ። ፕሮቴስታንት 1 ቁጥር ጽፋችሁ የገባችሁ ወይም ሐሳብ ያላችሁ የኛ ሐሳብ እናንተ የኛ ጠላት አለመሆናችሁን የምታረጋግጡልን ነገር ንገሩ። ካልሆነ ተአምረ ማርያምን ይዛችሁ በየመድረኮቻችሁ ሳይገባችሁ በገናውን ብቻ አይደለም መቋሚያዎችን የሊቃነ ጳጳሳትን ሁሉ አስኬም አድርጋችሁ ፕሪትንድ የሆነ መለኩሴ መስላችሁ ሌላም ስለዚህ የኛ የኦርቶዶክስ ተዋህዶ ጥላት ቁጥር 1 በአውሮፓ ውስጥ ያለውን የጦርነት መነሻ መንስኤም እናንተ ናችሁ። የነ ሂትለር የነ ማርክስ ሌኒኒዝም የነዚህ ሁሉ መነሻ ሉተር ነው። በነገራችን ላይ ይሄ አሪያንስ የነጭ ዝርያዎች እንዲኖሩ ወይም ደግሞ የአዶልፍ ሂትለር ዓላማ እነዚህ ጀርመኖች ዓለምን መቆጣጠር ካልሆነ በባርነት ውስጥ መያዝ የነዚህ ሁሉ የጦርነት በደቡብ ሂዳችሁ ኦርቶዶክስ የዚህ የሰሜን ነው የዚህ ነው ያላችሁ አማራውና ኦሮሞን የምታጣሉት በጦርነት ውስጥ እርስ በርስ ደም ሲፈስ ደስ የሚላችሁ የምትሳደቡ እንደነ ቀለሚ አይነቶች አንተ እስከ ሲኦል ነው የምትጠየቀው። አይደለም በህግ ፊት መረጋጋት ሲጀመር ህግ የበላይ ሲሆን ማንም ከህግ በታች መሆኑ ሲታወቅ የእናት ወዱ ስትገባ እንገናኛለን። እንዴት አድርጋችሁ ካህናትን በቅዱስ ስጋው በክቡር ደሙ ወንድሜ ተገደለ ብለህ በቅዳሴ በቅርብ ጊዜ ውሸት ያ ቀዳሽ ካህን አሉ መረጃ ሁሉ ወጥቶብሃል። ስለዚህ እያንዳንዳችሁ ፕሮቴስታንቶች እያንዳንዳችሁ ፓስተሮች አፋችሁን የምትከፍቱት የምትሰድቧትኝ ይሄ ሁሉ ጦርነት ይሄ ሁሉ መነሻ የምታደርጉት እናንተ ናችሁ። ጥያቄው ለምን ሃይማኖታችን ልታጠፉ ወደዳችሁ? በቃ ይሄ ነው ጥያቄው። ማይክ ፍሪ ሜዳውም ያው ፈረሱም ያው። ሰላም እንዴት ናችሁ? ደህና ናችሁ? ሀሳብ ትንሽ መስጠት ከተቻለ መስጠት ፈልጌ ነው። ሰላም ላንተ ይሁን። አሜን አሜን። በመጀመሪያ ደረጃ እኔ ሀሳቡ ተገቢ ነው ብዬ አላስብም። የደንበጫው ጴንጤ ያው ተረጋጋ። ኦኬ፣ ካልፈቀድክልኝ ዝም ማለት ኖ ቤቱ ርዕስ ስላለው ፈቅድልሃለሁ። አይዞህ፣ አንተን ነው የምፈልገው። አንተን ፈልጌ ሀገር እንድትረጋጋ ሃይማኖት እንድትጠበቅ ማንም የራሱን ሃይማኖት አክብሮ እንዲኖር ስለፈለኩ ነው የጠየቅኩ። ለአንተ ታቦትን ትቀበለዋለህ አትቀበለውም? ርዕሱ ላይ ትንሽ ሀሳብ መስጠት ፈልጌ ነው። በኋላ ወደ እሱ ልምጣለን። ጥያቄን መልስ። ርዕሱ እሱ አይደለም አይደለ? ለምን ቸክ እንደማድረግ ታውቃለህ? በጉያ ውስጥ ፈንጅ ካሉ እነሱን ፈንጆች ቁጭ አድርገን እንድታወራኝ ስለፈለኩ ነው። ርዕሱን እንዴት እናድርገው? ርዕሱ አልጽፍም። ለምን ሃይማኖታችን ልታጠቁት መጣችሁ?
ወይም ለምትገሉ መጣችሁ ነው ያልኩት። ለአንተ ስዕል ለአንተ ጣዖት ነው አይደል? በመጀመሪያ ደረጃ ሃይማኖት ሊያጠፋ የመጣ ፕሮቴስታንት አለ ብዬ ስለማላምን እሱን ሐሳብ መስጠት ፈልጌ ነው። ሐሳብህን ወይም ደግሞ ወደ ስዕሉም ወደ ታቦቱም እንመጣለን። ግን ጥያቄ ትንሽ የደንበጫው ጴንጤ ብለህ እንደመጣህ ስዕላትን በአደባባይ ያስቀደዳችሁት ስዕልን ጣዖት ነው፣ ታቦትን ጣዖት ነው፣ ቤተክርስቲያን የጣዖት ቦታ ነች እያልክ እያስወራህ ውስጡን እያስገዘገዝክ እያስገደልክ አንተ እዚህ ጋር መጥተህ የሃይማኖት ጉባኤ ክርስቲያኖች ሲሰበሰቡ ከሊቃነ ጳጳሳት ጋር ሆነ እንደዚህ እንትንን አንጀርግገህ መጥተህ እኛን ልትሸውድ አትፈልግም። አንተው ራስህ ፓስተር ሆነህ እያስቀደድክ እያስገደልክብን ያለው አንተ ነህ። ክርስቲያኖች እንዲገደሉ እያደረክ ያለ እያልኩ ነው። በጋድ ፕሮቴስታንቶች ናችሁ። በዓለም ላይ ላሉ ለጦርነቶች መነሻውም ጨማቂዎቹም ፕሮቴስታንቶች ናቸው እያልኩ ነው። አለኝ መረጃ። ፈሪ ጀግናማ የተጠየቀውን ይመልሳል። እኔ ፈሪ አይደለሁም። በዘሬም የለብኝ ወንድሜ። የፍርሃትን መንፈስ አልተቀበልንም። ለምን? እኔ ኦርቶዶክስ ነኝ። ብኖር ለክርስቶስ ብሞት ለክርስቶስ ነኝ። ካለሁ እንደዚህ ጠይቅሃለሁ። ከሞትኩ እዛ ታገኘኛለህ። ለምን? የድንግል ማርያም ምልጃ፣ የቅዱሳን ምልጃ፣ የሥላሴን ቸርነት መጠብቅ ሰው ነኝ። የፈራኸው አንተ ነህ። እሺ፣ በርዕሱ ላይ ማውራት የሚፈልግ ፕሮቴስታንት አለ? ፕሮቴስታንት አለ? እጅን አውጣ። እኔ ኦርቶዶክስ ነኝ። ለምናገር ነገር እግዚአብሔር ላፌ ጠባቂ ያበጅለት። እድሉ ስለሰጠኝ አመሰግናለሁ። መች ሰጠው? ውስጤ በጣም ይሰለሰልና እሺ፣ ማይክ አመሰግናለሁ። እሺ፣ ሚውት አደረጋ። ሰላም በለኝ ነው ያልኩት። ከይቅርታ ጋር ክርስቲያኖች ብልጥ ሁኑ። ጥላታችሁን ማወቅ በራሱ የመፍትሄው ግማሽ አካል ነው እያልኩ ነው። ፕሮቴስታንትን ተሸክመ ከጉያ ውስጥኝ ቤተክርስቲያን የሎቱ ስብሐት ቅዱስ ሥጋው ክቡር ደሙ የሚፈተትባትን ጸበል የሚሰጥባትን መድኃኔዓለም አማኑኤል ተብሎ የሚሰበክባትን ጣዖት እያለች እየተነገረ ነው። ስዕል ጣዖት ነው። ለዛም ነው ትዝታው ሳሙኤል በአደባባይ ሎቱ ስብሐት ታቦት ጣዖት ነው አለ። በዛ ዲፋሚኔሽን ላይ በታቦቱ ላይ ጥይት እንዲተኮስ ክርስቲያን መነሻ ነው እያልኩ ነው። አቤት ፕሮቴስታንት ነህ? ጣዖት ነው። በቃ እኛ እንደዚህ አይነት ጀግና ነው የምንፈልግ። ኦኬ ሪከርድ አድርጉ። የተዋህዶ ልጆች እንኳን ደህና መጣህ ወንድሜ። ስም ማን ነው? ገብረ ሚካኤል ነው? ሎቱ ስብሐት። ኦርቶዶክስ ነህ? ፕሮቴስታንት? እሺ አውራኝ። ፕሮቴስታንት ነኝ። ኦኬ ፕሮቴስታንት ነህ። ስለዚህ ታቦት ጣዖት ነው አይደል? ስለዚህ ጣዖት የሆነ ሁሉ ደግሞ መቃጠል አለበት አይደል? ጣዖት አቤት። መጀመሪያ ጥያቄውን ከማያስቀደም በፊት አወያይ አንዴ እየጠየቅኩ ነው። የግለሰብ ታቦት ጣዖት ነው። የግለሰብ የተክለ ሃይማኖት የምን የሚባለው የጣዖት ነው። የክርስቶስ ታቦት ብቻ ነው የሚያስፈልገው። ስለዚህ የእያንዳንዱ ለግለሰብ የተቀረጸ ታቦት ጣዖት ነው። በቃ እንደዚህ አውጣው በጋድ አይዞ ውስጥ ምን ያርመጠምጣል? ጀግና እንደዚህ ነው። በጋድ ኑ፣ በጋድ ኑ ነው ጥያቄያችን። መርመጥመጥ መፍራት አያስፈልግም። ለግለሰብ የተቀረጸ አሁን ለምሳሌ ስማ፣ ይሰማል? እየሰማው ነው። ስለዚህ ለ44ቱ የተቀረጸ ጣዖት ነው። በቃ ታቦት ለአንድ ሰው ብቻ ነው፣ ለክርስቶስ ብቻ ነው። 44ቱ መጽሐፍ ቅዱስ ቤዝ የለውም። በቃ የለም፣ መጽሐፍ ቅዱስ ላይ የለም። በጣም ጎበዝ። ለግለሰብ ለተክለ ሃይማኖት ለአርሴማ የተባለ የሚቀርጸው ታቦት የለም እኮ። ስማኛ፣ አርሴማ ግለሰብ ናት። ስዕሉም ጣዖት ነው አይደል? ስዕሉም ስዕል እኔ አሁን ደንበኛ ሳሊ ነኝ። የማርያም የሚባለውን ስዕል ስዬ ቢሸጥ ታመልካለህ ማለት ነው። ስለዚህ ስዕልም ጣዖት ነው አይደል? ጣዖት ነው። በማንም ከኔ በቀር ማንኛውም የተሳለ አታምልክ ነው የምለው። በጣም ጥሩ። ስለዚህ ቤተክርስቲያንም ራሷ ምንድነች? ቤተክርስቲያንስ ምንድነች? ቤተክርስቲያኒቱ ቤተክርስቲያኗስ የተክልዬ ቤተክርስቲያን ክርስቶስን የምታመልክ የክርስቶስ አካል ከሆነች ቤተክርስቲያን ናት።
ግን ጣዖቱ የምታመልክ ከሆነ አንዴ እንደ ጀግና ሁነህ መታህ እንደገና ገመድ አትሁን። አይዞህ ምንም አላረግህም። እኔ ምንም ኃይል የለኝም፣ አቅም የለኝም። አይዞህ የህግ ሰውም አይደለሁም፣ ወታደርም አይደለሁም፣ ምንም አይደለሁም። አንድ ተራ ምስኪን ሰው ነኝ። ግን ጥያቄ እየጠየቅኩ ነው። ስለዚህ ቤተክርስቲያኒቱ ለአንተ ምንድን ነች ማለት ነው? ጣዖት ነች አይደል? ቤተክርስቲያን ስማኝ፣ የቅዱስ ሚካኤል ቤተክርስቲያን፣ የገብርኤል ቤተክርስቲያን ልክ አሁን እንዳልከው ታቦቱን ጣዖት እንዳልከው ያለበት ሁሉ በእናንተ አቆጣጠር ምንድን ነው ማለት ነው? ጣዖት ናቸው አይደል? አይዞህ እንጂ አውጣው በደምብ አይደለ? ምን በያዳ አይደለም እንዴ? እና ቤተክርስቲያን ማለት ቅድስት አርሴማ የተክልዬ ታቦት ጣዖት ነው አላልከኝም ቅድም? ምን አስፈራውን? አሁን ተክልዬ ግለሰብ ነው፣ አርሴማ ግለሰብ ነው። ለግለሰብ ጣዖት መቅረጽ አያስፈልግም። ክርስቶስ ማለት ነው። ስማኝ፣ ስለዚህ ጣዖት ነው እያልከኝ ነው። የተክልዬ ታቦት፣ የቅድስት አርሴማ ታቦት አዎ፣ ለግለሰብ የተቀረጸ በሙሉ ታቦት ጣዖት ነው። ስለዚህ ጣዖት ደግሞ ምን ማለት አለበት? መቃጠል አለበት አይደል? ምን ፈራ? ያላችሁ ክርስቲያኖች ሪከርድ አድርጉ፣ ያዙ። ለምን መሰላችሁ? ፕሮቴስታንቶች ናቸው የሚያስገድሉን የሚያሳርዱን እያልኩ ነው። ጣዖት እያለ ነው። ጣዖት አለ ማለት ደግሞ ጣዖት ደግሞ የሚቃጠል ነገር ነው። አየህ፣ በገሃድ ና እያልኩ ነው። ጠላቶቻችንን በገሃድ ነው መያዝ ያለብን፣ ማስታመም የለብንም። አሁን ችግርህን አወክ፣ ማን እንደሚያስገድልህ ማን እንደሚያሳርድህ ተገለጠልህ ማለት ነው። አሁን እርግጠኛ ነኝ የደወለለት ወይ ቀለሜ ነው ወይ ደግሞ አንዱ እነዚህ ቀለሜ ነው። 24 ሰዓት ቤቱን ከፍቶ ሲሳደብ በቤተክርስቲያን ላይ ዲፋሚኔሽን ሲሰራ የሚውለው አያችሁ ክርስቲያኖች፣ ምን አይነት ጨዋታ እንደሆነ ሪከርድ አድርጉና አሜሃ ለዘ ያስተዋቅሰነ ያኔ ይችን ቤተክርስቲያን ልታጠፋ የመጣህ የቅዱስ ሚካኤልን የተክልዬን ጣዖት እያልክ የመጣህ በምንዳኘውና በምንግባባበት ቋንቋስ ላይ ስንደርስ ምን እንሆናለን ማለት ነው? እንግባባለን ማለት ነው። ኦኬ። ስለዚህ በፕሮቴስታንቶች ዘንድ ምን እያሉን ነው? ጣዖት ነው። ምን እኔ አልለቅህም፣ ገብተሃል፣ ና ተመለስ። ትዝታው ሳሙኤል ጣዖት አልክ። ማንን? መክተፊያ አልክ። ማንን? ታቦትን። ስለዚህ በቃል ኪዳኑ ታቦት ላይ ድንጋይ እንዲወረወር ጥይት እንዲተኮስ ሰው እንዲሞት ምንድነው? ኮዝ ነህ፣ መነሻ ነህ። እያንዳንድህ ፕሮቴስታንት ስዕላትን ታቦታትን ጣዖት ባልክ ቁጥር ምን እያልክ ነው ማለት ነው? ክርስቲያኖች የሚያመልኩበት የአምልኮ ቦታ እንዲገደሉ ሌላም መጣህ ወንድሜ። ምን ነው? የት ሄደህ ነው? አይደለም ስልክ እያወራሁ ነበር። ኦኬ። ማን ነው የደወለልህ? ማን? ከልብ ስማኛ። አይ ሰው ነው። ስግጣት በል እየሰማኸኝ እናውራ አንዴ እየተለማመጥን። ስለዚህ የቅድስት አርሴማ የተክለ ሃይማኖት ታቦት እነዚህ በሙሉ ጣዖት ናቸው አይደል? ይኸውልህ ናቸው ላመነ ልንገርህ፣ ላንተ ማለት ነው ሃይማኖት ነው መጽሐፍ ቅዱሳዊ ነው ብለህ ካመንክ ስብከቱን አይደለም የጠየኩት። ግን ለእኔ ጣዖት ነው። ስብከቱን ጊዜ ሰጥህና ሰፋ አድርገህ ትሰብከናለህ። አይዞህ በደንብ አድርገህ ትሰብከናለህ፣ እንሰጥሃለን። ግን ሰብከህ ስጨርስ ትጠየቃለህ። ችግር የለውም። እኔ አሁን እያልኩ ያለሁት የተክልዬን ታቦት፣ የቅድስት አርሴማን ታቦት፣ የቅዱስ ሚካኤልን ታቦት በሙሉ ጣዖት ነው እያልከኝ ነው አይደል? ታቦት እኮ ራሱ አንድ ነው። መጽሐፍ ቅዱስ ውስጥ እኮ አንድ ነው። ሚሊዮን ታቦት ምን አስፈለገ? እሺ በታቦት ታምናለህ? ይመለካል እንደ በብዙ ኧረ በመድኃኒዓለም ስማኝ፣ የምነግርህን ስትህ የማልነግርህን ትስፈነጠራለህ። እየሰማሁህ ነው። ዙሬ እመጣልሃለሁ፣ ቀለበት ውስጥ አስገብቼ የትም አትደርስም፣ ወይም እቆርጥሃለሁ። አሁን ጥያቄ ምንድን ነው? ታቦት ጣዖት ነው። በማን? በቅዱሳኑ ስም የተሰየመው ታቦት ጣዖት ነው እያልከኝ ነው አይደል? ለምን ትፈራለህ? ለእኔ ጣዖት ነው፣ አላመልከውም። በቃ እሺ። አሁን ቤተክርስቲያን ታቦትን ስታመልክበት አሁን መረጃ ትሰጠኛለህ፣ ታወጣለህ። አሁን ቤተክርስቲያን ጣዖትን ስታመልክ አሁን ደግሞ ታሳየኛለህ። አይዞህ። እሺ ለምሳሌ ለምኒልክ ይዘመራል። አሁን ለምሳሌ ለምኒልክ ይዘመራል። ትሰማለህ? መዝሙሩን እልክልሃለሁ።
ለግለሰብ ይዘምራል ለተክል አሁን እኔ የጠየቅኩት ጥያቄ ምንድነው? ደንቆር አንዴ እስኪ አስታውሰኝ የጠየቅኩትን ጥያቄ። ዞሮ ያው ነው ያ እሺ ስንት ቤተክርስቲያን አቃጥለሃል? አይገደልም በእናትህ ስንት ቤተክርስቲያን አቃጥለሃል? ኧረ በጌታ ጣዖት አምላኪዎቹ ነው የሚያቃጥሉት እንጂ ክርስቶስ ታማኝ አያቃጥልም። እኔ የጠየቅኩት ጥያቄ ክርስቶስ ታማኝ አያቃጥልም። የተክለፈለፍክ አሁን ቤተክርስቲያን የተክልዬ ታቦት፣ የቅድስት አርሴማ ታቦት እነዚህ ጣዖት ነው ብለሃል። አሁን ጣዖት ደግሞ የተአምልክ ባዕድ አምላክ ዘእንበሌ ከኔ በቀር ሌላ አምላክ አታምልክ የሚል ነው። ጣዖት ማለት ሌላ ከእግዚአብሔር ውጭ የሚመለክ አይደለ? ጣዖት ማለት ጉድስ ደግሞ ፈጣሪ ሌላም ማምለክ ነው አይደለ? ልክ ነኝ አይደል? በጣም ጥሩ። አዎ በጣም አሁን ቤተክርስቲያኒቱ ጣዖት ስታመልክ መረጃ አምጣ አሳይ። በል አውጣ አሳይ። ተሸክመ ወንዝ ዳር ይዘህ አጅበ እየጨፈርክ ከመዝሙር ውጪ የሚጨፍረው ያው ማምለክ እኮ ነው። አሁን ቅድም ቤተክርስቲያን ስታመልክበት ያየኸውን ታቦት ስለህ ሚኒሊክ እያላችሁ ትዘምራላችሁ አልክ። ወደ ፖለቲካ ሄድክኝ። ዝማሬው የሚኒሊክ ዝማሬ የግለሰብ ነው። እኔ አሁን ቤተክርስቲያንን ሳይሆን ስለሚኒሊክ አሁን ግለሰብ የሚደረገው ጎበዝ። እኔ በዚህ መግባባት አልቻልኩም። ምክንያቱም ይሄ ጭፍን መዝሙር ልላክልህ ምንድነው የሚለው? አይደለ አንተ ከአንድ ወገን መርጦ አልቃሽ ነህ አንተ። ሚኒሊክ መርጦ ነው የምታለቅሰው አንተ። በቃ መርጦ አልቃሽ። ኦኬ እየገደልክ መርጦ አልቃሽ ምናምን። የት አንተ የት ነው ያለኸው? የት ነው የምትኖረው አንተ? የት ነህ? እኔ ነው የት ነው ያለኸው? የት ሰፈር? እኔ 19 ምን 19 ወደ ጉለለ። ኦኬ 19 ማዞሪያ። እሺ ስልክ ቁጥርህን በውስጥ አስቀምጥልኛለህ። እሺ እናወራለን። እሺ በጣም ጥሩ። አመሰግናለሁ። እየሰማችሁ ነው አይደል? የተጠየቀው ሌላ ነው፣ የሚመልሰው ሌላ ነው። ቤተክርስቲያን ወይም ቅዱሳን ስዕላትን ጣዖት አለ። ጣዖት ከሆነ መረጃ አምጣ ስለው የሚኒሊክ መዝሙር እየዘመራችሁ አለ። እኔ የጠየቅኩት ሌላ ነው። በነገራችን ላይ እንደዚህ አይነቱ ጭፍንና በጥላቻ ተውት፣ እሱን ህግ ይዳኘናል፣ ችግር የለውም። እሺ ጊቢ መንቢ ማሾሽ ልናገር እንዳልኩ እሺ ሰላም አላል ሰምተዋል አይደል? ሰውየው በደምብ ሰምቼዋለሁ። እኔ ፕሮጀክቱን በደንብ ስለማውቀው ፕሮጀክቱ በደንብ አውቀዋለሁ። ቅዱስ ሚካኤል ቤተክርስቲያን ቤት እና እዩ ጩፋ ቸርች ብሎ ቤት በጣም ይለያያል። ከስሙ እንኳን አኳያ ብናየው ሌላውን ተው። ፕሮጀክቱ እንደዚህ ኦርቶዶክስ መምታት የተፈለገው የሀገሪቷን ፔናሊቲ ማፍረስ ስለሚፈለግ ነው። ምክንያቱም ለዲሞክራሲ አይመችም ተብሎ ኦርቶዶክስና ሙስሊሞቹ የተረጋጋ እምነትና የማይሆኑ ይሄ አማንያኖች እንዳይፈጠሩ የሚያደርጉ ትላልቅ እምነቶች ናቸው። ሀቅ ለመናገር አሁን የሚደረገው በፕሮቴስታንቶች የምናያቸው ነገሮች ብዙ ሰውን ከእምነት እያስወጣ እዚሁ ቲክቶክ ላይ እኔ እምነት የለኝም የሚሉ አስተሳሰቦች እየመጡ እየተበራከቱ መጥቷል። እነዚህ አካላቶች እንደፈለጉ ልትመራቸው ይችላል። በኦርቶዶክስ እንደነ ሮማንያ እንደነ አርማንያ እንደነ ኢትዮጵያ ያሉ ሀገሮች የህዝቡን አንድነት የማይሆኑ የባዕድ አስተሳሰቦችን የሰይጣን አምልኮቶችን ገትረው የያዙ ህዝቡን አንድ አድርጎ የያዙ መንገዶቻቸውን ቤተክርስቲያናቸውን እያንዳንዱን ነገር በቅዱሳን በመላእኮች የሰየሙ አገሮች ናቸው። ይሄንን መምታት ይፈለጋል። ይሄን ለመምታት ደግሞ የፕሮቴስታንት እምነት ተመትቷቸዋል። ለዚህ ነው የኦርቶዶክስን ገንጥሎ መጥቶ መያዝ የተፈለገው። በዚህ ውስጥ መንቃት አለብን። ከብዙ አገር እምነት ካላቸው ሰዎች ጋር አብሬ እኖራለሁ። ኦርቶዶክስ ሁል ጊዜ የተረጋጋች ነች። ጸሎቷም እምነቷም የተረጋጋ ቀጥተኛ መንገድ እንደሆነ እኔ በራሴ ስለተወለድኩባት ብቻ አይደለም፣ ከእናት ከአባቴ የወረስኩት እምነት ብቻ አይደለም ስለሆነ ብቻ አይደለም። ጀስት ውስጧ መርምረ ስታገኛት የጌታ መስመር የድህነትን መስመር ይዘባት የምትሄድ ነው።
አሁን እያየን ያለ ነው ምንድን ነው? ኢቭን ዮሐንስ ላይ እንደተናገረው የምላስ ምላስ ያለበትን ምላሶች ያሉበትን የመሳደብ መንፈስ አብዛኛው ሰው ላይ ይቻላል። መልአኮችን መሳደብ፣ ቅዱሳንን መሳደብ፣ ሰማዕታትን መሳደብ እያየን ነው። ይሄ አንዱ የሉሲፈር መንፈስ እንደሆነ አድርጌ ነው የሚያየው። ከዚህ ውስጥ ነው መጠበቅ ያለብን። ሰማዕታትን መሳደብ፣ የነሱን የሰሩትን ገድላት መሳደብ፣ ማንቋሸሽ፣ ይሄ የስድብ መንፈስ ነው። ኦርቶዶክስ ደግሞ እነዚህን የሰሩትን ነገር ይዛ አገርን ይዛ ቋንቋ ፊደል ቀርጻ ቀን ቆጥራ የክርስቲያን ምድር ነው እኮ የተባለችው ኢትዮጵያ ለዛ ነው። ደሴት ነው ስትባልኩ ሌሎች እምነቶች የሉም አይደለም። እያንዳንዷን ነገር ከሃይማኖት ከፈጣሪ ከሰራቸው ጋር አዋህዳ የምትሄድ ሀገር ነች። ይህን ነገር መምታት የተፈለገው ቀጥሎ ከኦርቶዶክሱ ቀጥሎ በነገራችን ወደ እስልምናው ነው የሚሄዱት። ግን የኦርቶዶክስ ልትበገር ይችላችኋል። የፈተናው ሰዓት ነው። እችም ፈተናን ያለፈ በጣም ጎበዝ ሰው ነው። ከዚህ ፈተና ተጠበቁ ነው የምላችሁ። ፕሮጀክት ተቀርጾ በስነ ስርዓት ተቀምጦለት ሙስልምናና ክርስትና ኦርቶዶክስ ለዲሞክራሲ ግንባታ አይመቹም። ምክንያቱም አንመችም ለማየም ባዕድ አስተሳሰብ፣ ለሰይጣናዊ አስተሳሰብ እኛ ኦርቶዶክሶች አንመችም። ስለዚህ ይሄ የሚመቸው ለዲሞክራሲ ግንባታ የፕሮቴስታንት እምነት ነው ተብሎ የተለየ እንቅስቃሴ ነው። እኛ ከተማ ውስጥ በደንብ እንዴት እንደሚደረግ ነው ያለን። ለስንት ቲክቶከሮች ብር እየተከፈለ ተጠመቀች፣ እንትና ተጠመቀ፣ እንትና ጴንጤ ሆነ፣ ጌታን ተቀበለ ምናምን እየተባለ ከህገ መንግስቱ ጥሰት ውጭ ብላ መንገድ ላይ ሲሰበክ ነው ያለን። ኦርቶዶክስ ሆነ መንገድ ላይ ብሰበክ ትያዛል። ይሄ ነው ትልቁ ኦርቶዶክስ መምታት የተፈለገው የሀገሪቷን ፔናሊቲ ዋና ምሰሷን መምታት ስለተፈለገ ነው። ሌላ አዲስ ነገር የለም። ይህን እወቁት። ፕሮቴስታንቶችም ለዚህ ነገር ተጋላጭ አትሁኑ፣ መሳሪያ አትሁኑ ባይ ነኝ። ወንድሜ አመሰግናለሁ። ሰዓት ስለደረሰብኝ ነው። አመሰግናለሁ። ጥሩ አሜሃ ለዚያ ያስተዋቅሰን። ጊዜው ሲደርስ በጊዜው እንዳኛለን፣ እንግባባለን። አመሰግናለሁ። ለምን ሃይማኖታችን ሊያጠፋት ፈለጉ? የቤቱ ርዕስ ነው። እሺ ማይክ ፍሪ አድርግ። እንደ ቅደም ተከተላችሁ ማን ይቀድማል? እሺ ችግር የለውም። መቅደማችሁ እንትን ካለ ካልተስማማችሁበት እምነት አንዴ እንደገባችሁ እንግዲህ ምንድነው ባጭሩ ምናልባት የኔን ሐሳብ ለማጋራት በእንትላ ሃይማኖታዊ ጉዳይ ላይ ብዙ እንትን አይደለም፣ ግን አንድ በጣም ፋንዳሜንታሊ አንደርስታንድ ያደረኩት ነገር ግን የዚች ሀገር ታሪካዊ እና መንፈሳዊ እሴት ለመምታት በጣም ብዙ ርቀት እንደተካሄደ ወደኋላ ሄዶ ማየት ያስፈልጋል። ሰዎች ወደኋላ ሄደን ማየት ትንሽ እንትን ሊለን ይችላል፣ ግን በዶክሜንት ደረጃ ያለ በሂስቶሪካል ፋክት ደረጃ ያለ በትክክል አይተን ለምን እዚህ ደረጃ ላይ እንደደረስ አንደርስታንድ ስናደርግ አሁን መምህር የገባው ምንድን ነው? በቃ ይሄንን በትክክል አንደርስታንድ አድርጎታል። ሩት ካውዝን አንደርስታንድ አደረግን ማለት ባይ ዘ ወይ ቀጥሎ የሚመጣው መፍትሄ ዘላቂ መፍትሄ ነው የሚሆነው። አመሰግናለሁ። እስኪ አሁን ዝም ብሎ ባጭሩ እንትን ለማለት ፕሮቴስታንት አሁን በትክክል ምን ኦርቶዶክስን መቃወም የኦርቶዶክስ እሴቶችን ማፍረስ ነው እምነታቸው ወይስ በትክክል መጽሐፍ ቅዱስ ውስጥ ያለው ኢየሱስ? አሁን ይሄ መጠየቅ አለበት። በእያንዳንዷ ባገኘናቸው ነገር ሁሉ ስለ ኦርቶዶክሳዊ እሴቶች ማጠልሸት እንጂ ስለ ዋና ኮር እንትናቸው ላይ ትኩረት አድርገው ሲገልጹ አንድም ቀን ሰምቼ አላውቅም። ግን ገጠር አካባቢ አንድ ሰው ቢሄድ እንደምን ዋልክ ብትለው እግዚአብሔር ይመስገን ነው የሚልህ። ግን ማርያም ትመስገን የሚል ሰውም የለም፣ ወይም የሆነ ንጉሥ ጠርቶ ይመስገን የሚል የለም። ሁሉም ኦርቶዶክሳዊ የገጠር ያለው ከውጪዝ
ለሺህ ዓመታት ስቀባበል የመጣው እንደዛ ነው የምለው። ስለዚህ ዝም ብሎ መገለጫ ማንም ተራ ሰው እንደኔ ልረዳው የሚችል ማለት ነው። ግን እሴቶች ላይ ታርጌት አድርገው ለማፍረስ የሚደረገው ነገር ማለት ከታሪኩ ጋር አያይዘን በጣም ረጅም ስለሆነ ወደዛ መሄድ ስለማልፈልግ ነውና አሁን የገባንበት እያንዳንዷ ውጥንቅጥ ፋውንዴሽኑ ፕላትፎርሙ የፕሮቴስታንቲዝም መሰረት ነው። እነሱ ደግሞ ታርጌት አድርገው ነው የመጡ። ምክንያቱም እዚህ እሴት ስለሌላቸው የላቸውም። ባይ ዘ ወይ ለልጃቸው የሚያወርሱት እሴት የለም። እኔ አሁን ትንሽ ላላ ያለው ስለሆነ እንትኔ ለልጆቼ የማወርሳቸው አንድ እሴቶች አሉ፣ ቢያንስ 4 እሴቶች አሉ ብዬ አስባለሁ። እነሱ አንድ የለም። አንድ ስፒሪቹዋል እሴት ማውረስ አይችሉም፣ ወይም ደግሞ የአውሮፓ ነው አምተው ናሬት አድርገው ሊነግሩት የሚችሉ። ሁለተኛ ደግሞ መምህር የገለጽከው በጣም ወሳኝ ነገር 2020 ላይ 40 ሺህ ነበሩ፣ 40 ሺህ ዲኖሚኔሽን ነበር። 2025 መጀመሪያ አካባቢ 45 ሺህ እንደደረሱ መረጃዎች ነበሩ። አሁን ኦልሞስት 55 ነው፣ 55 ሺህ አካባቢ ነው አሁን አንተም እንደነገርከን ማለት ነው። ይሄ ፍጥነት እንደ አሜባ የመባዛት እንትን ባይደ ወይ ማህበረሰብን ወደ ግለሰብ የመቀየር አንዱ ፕሮሰስ ዲፋይን ተደርጎ ምንድን ነው የሚባለው የኢንዲቪዥዋሊዝም የሊበራሊዝም አይዲዮሎጂ ነው እንትን እየተደረገ ያለው በሆነ ጥንታዊ ሃይማኖት ጥንታዊ እሴት ላይ መሰረት ያለው ፋውንዴሽን ያለው እንግዲህ ኦልሞስት ብቸኛዋ ተቋም ናት ባይዘ ኦርቶዶክስ እንትን በዓለም ውስጥ ቀዳሚ የሚባሉት የኔ ያክል ዘመን የኖረ በጣም ጥንታዊ ተቋም ቁጥር 1 ብገለጽ እኔ ባለኝ ሂስቶሪካል ፋክትስ ማለት ነው የኢትዮጵያ ኦርቶዶክስ ናት። ይሄንን ማፍረስ ለነሱ ማህበረሰብን ወደ እምነት ሳይሆን እንትን የሚያደርጉት ወደ ኢንዲቪዥዋል ነው። ይሄ ኢንዲቪዥዋል ምንድን ነው የሚሆነው? ወደ ኒው ኦርደር ባይዘው ይሄ ኒው ወርልድ ኦርደር ባለው ብዙ ሰዎች እንትን ይመስላችኋል ማለት ተረት ይመስላችኋል። ይሄ የሚጠቅመው ኔክስት ባለው ይሄ ዲጂታል ዓለም ውስጥ በራሱ እሴት ያልቆመ በሌሎች እንትን ላይ የተንጠለጠለ የራሱ መሰረት የሌለው ማህበረሰብ ፈጥሮ ቀጥሎ ምንድን ነው የሚሆነው የሚለው is very dangerous by the way። እኔ ብዙ ጊዜ የሚያሳስበኝ የኢትዮጵያ ሁኔታ ነው። ምክንያቱም አሁን ባለው እሴቶች ላይ እየተደመረ ወይ ደግሞ ኢቮልቭ እያደረገ እንደሄድ እፈልጋለሁ። እሴቱ ቅርጽ እየያዘ ማለት ነው የሃይማኖታዊ እንትን ሳይለቅ ማለት ነው። በተለይ በጣም ያገባኛል የምለው ከእምነቱ በላይ ነው እሴቶቹ በጣም ለብዙ ነገር ምንጭ ስለሆኑ ለምሳሌ የክርስቲያኒቲ አሁን ላለው ሲቪላይዜሽን ያለው ፋውንዴሽን በጣም ጥልቅ ነው። ኦልሞስት ሁሉንም የሄዱት ከኛ ነው፣ ከግዕዝ የተተረጎሙ ናቸው። ይህንን ከ17ኛው ክፍለ ዘመን ሳይንቲፊክ ሜትድ ባለው ስታብሊሽ ከተደረገበት ጊዜ በፊት ጀምሮ ወደ አውሮፓ የተጋዙ መጽሐፍቶች ከዛ እነዛ የተተረጎሙ ማለት ነው፣ በተለያየ ቋንቋ የተተረጎሙ እጅግ ዘርፈ ብዙ ማለት ነው። ብዙ ሰዎች ይህንን አይረዱም። ሌላ ቀርተው ከሆን የኢትዮጵያ እንትን አሁን ትላንት ነው የተመሰረተችው እኮ ይላሉ በድንጋይ ጽሕፈት ላይ እያለ በመጽሐፈ አክሱም ላይ እንግዲህ በ12ኛ ክፍለ ዘመን የተጻፈ በካርበን ዴቲንግ የተረጋገጠ ያለ ሁሉ ይህንን ሁሉ የሚክዱት ለምንድን ነው? የኢትዮጵያ የክርስቲያናዊ መሰረት በተለይ ለስልጣኔ ያለው ሪፍሌክሽን እጅግ ከባድ እንደሆነ ስለሚያውቁ ያንን ማፍረስ ለነሱ ለቀጣይ ለሚገነቡት ሌላ ማህበረሰብ ነው። እነዚህ የኛዎቹ ፕሮቴስታንት አሁን ትልቁ ፕሮቴስት እንግዲህ ለማድረግ ተብሎ የተነሳው ለኢትዮጵያ ኦርቶዶክስ አልነበረም። ፕሮቴስት አድርገው ወይም ደግሞ አመፃን ነው ማለት ፕሮቴስታንት ማለትና ያመፁት ለቫቲካን ቸርች ነበረ፣ ለካቶሊክ ቸርች ነበር። እዚህ መጥተው ግን በተቃራኒው ነው አክት የሚያደርጉት። አንድ ፕሮቴስታንት ዝም ብለው ገና እንትን ብትለው መጀመሪያ የሚያነሳል የኢትዮጵያ ኦርቶዶክስ እሴቶችን ነው የሚያነሳው። የራሱ ፒላር እንኳን የሚያውቁት አይመስለኝም በሚያሳዝን መልኩ ማለት ነው። ስለዚህ ጥላቻው ይሄ እንትናት ምናምን ነገር እያሉ ይሄን ሁሉ አመፅ የሚያስነሱት በጣም ዘርፈ ብዙ የሆነ ጦርነት ነው የተከፈተው። የዚህን ስር መሰረት ስንረዳ ለምን እዚህ እንደደረሰ ፖለቲካል ድራስ ለምን እዚህ እንደደረስ መረዳት እንችላለን። ዳቷ አሁን መምህር ፋንታሁንን በእጅጉ የማደንቃቸው የማከብራቸው ኤርሊ ነው አንደርስታንድ ያደረጉት። የሆነ ቴሌቪዥን ጣቢያ ላይ አብረን ቀርበን እናውቃለን። የኛ ሳተላይት ልትመጥቅ ማታውኑ አንድ በጣም ታዋቂ እንትን ላይ እና በዛን ጊዜ ነው እኔ አንደርስታንድ ያደረኩት። ከዛን ጊዜ ጀምሮ በጣም
ሩት ካውዙን ይዘው ነው የሚሄዱትና ብዙ ሰዎች ይሄንን ፖለቲሳይዝ ያደረጉትና ያጥፉታል ማለት ነው። ሰው በትክክል እቺን ቤተክርስቲያን መጠበቅ ካለብን እቺ ጥንታዊ ለ2000 ዓመታት የቆየች በእኛ ዘመን ይሄን ያክል በዚህ ጥልቀት ተደፍራ አታውቅም። ባይዘው ከኛ ዘመን ውጭ ብዙ ችግሮች ነበሩ፣ ግን በዚህ አይናችን እያየ እየተቃጠለ የመቱ ካህናት እየመጡ ዕውቀትና ልምድ እየከሰመ መጽሐፍቶች እየተቃጠሉ የሰዎች ስለንቦና